ክርስቲያን ነኝ እያሉ ነገር ግን በገዛ አእምሮአቸው እስር ቤት ውስጥ ተዘግቶባቸው የሚማቀቁ ስንት ሰዎች ይኖራሉ? ሰይጣን ትልቁንና መርዛማውን ጦርነት የሚከፍትብህ በአካባቢህ ባሉ ሰዎች ወይም በቁሳቁስ እጥረት ብቻ ሳይሆን በጭንቅላትህ ውስጥ በሚፈጠሩ አውዳሚ ሐሳቦች ጭምር ነው። አሁን የምነግርህ እውነት ሕይወትህን ሙሉ በሙሉ ሊቀይር ይችላል። በእውነትም ደግሞ አእምሮህ የመንፈሳዊ ተጋድሎ ዋናው የጦር ሜዳ ነው። አብዛኛው አማኝ ግን በዚህ ጦርነት ላይ የተካፈለ ያለው ምንም መከላከያ ሳይዝ በባዶ እጁ ነው። ዛሬ ግን ይህንን የሐሳብ እስረኝነት የምትሰብርበትን ሰማያዊ መሳሪያ ትታጠቃለህ። እንደ ክርስቲያን ስምህ ሲጠራና በክርስትና ሕይወት መመላለስ በጀመርክበት ቅጽበት ወደ አንድ ታላቅ መንፈሳዊ ውጊያ ገብተሃል። ይህ ውጊያ የሚካሄደው ደግሞ በውጪው ዓለም ሳይሆን በሁለቱ ጆሮህ መካከል ባለው የአእምሮ ምድር ላይ ነው። ታላቁ ሐዋርያ ቅዱስ ጳውሎስ ስለ ምሽግ ማፍረስና ሐሳብን መማረክ ሲናገር በምሳሌያዊ አነጋገር ሸፋፍኖ አልነበረም። እውነተኛውን የመንፈሳዊ ውጊያ ስልት በግልጽ እየነገረን ነበር። አብዛኞቻችን በሐሳብ ቁጥጥር ረገድ የምንሳሳተው ትልቅ ስህተት አለ። ሐሳብን በሐሳብ ለመዋጋት እንሞክራለን። በጭንቀት ስንዋጥ አትጨነቅ በሚል ሌላ ጭንቀት ራሳችንን እናስጨንቃለን። ይህ ማለት ግን የሚነድድ እሳትን በቤንዚን ለማጥፋት እንደመሞከር ነው። መጽሐፍ ቅዱስ ግን ከዚህ ፈጽሞ የተለየና እጅግ ኃይለኛ የሆነ ስልት ይሰጠናል። በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ እንዲህ ይላል፣ የጦር መሳሪያችን የሥጋ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ አእምሮንም ሁሉ ለክርስቶስ እንዲታዘዝ እንማርካለን። አስተውሉ፣ መጥፎ ሐሳብ ላለማሰብ በኃይልህ ሞክር አይልም ቃሉ። ይልቁንም ሐሳብን ማርኩ ነው የሚለው። ልክ አንድን ወንጀለኛ በቁጥጥር ስር እንደሚያውል ፖሊስ አንተም ያንን አውዳሚ ሐሳብ በቁጥጥር ስር የማዋል መንፈሳዊ ሥልጣን አለህ። ታናሹ ዳዊት ግዙፉን ጎልያድን ሲገጥም በጡንቻው ተመክቶ አልነበረም። ትክክለኛውን መሳሪያ ማለትም አንዲት ድንጋይና የእግዚአብሔርን ስም በመያዙ እንጂ። በአእምሮህ ላይ እንደ ግዙፍ ተራራ የተደከኑብህ ሐሳቦች የሚያስፈልጋቸው ይኸው ነው። ነገ ምን እበላለሁ፣ ሕይወቴ ቢበላሽስ፣ ብታመምስ እያለ ፍርሃት በህሊናህ ሲያንኳኳ አትከራከረው፣ ለፍርሃት አትደራደር። ይልቁንም ያንን ሐሳብ በቁጥጥር ስር አውሎና በቅዱስ ቃሉ ተካው። አምላኬ የባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል የሚለውን የፊልጵስዩስ ምዕራፍ 4ን ቃል ተገንዝበህ ተጠቀም። አሁን ይህንን ጦርነት ለማሸነፍ ቤተ ክርስቲያን የምታስተምረንና በመጽሐፍ ቅዱስ የተገለጠው ባለ 3 ደረጃ ተግባራዊ ስልት እንመልከት። አንደኛው ሐሳብን መለየት ነው። አብዛኞቻችን ሐሳቦቻችንን ያለምንም ቁጥጥር በአእምሮአችን ውስጥ እንዲፈሱ እንፈቅዳለን። ልክ አጥሩ እንደፈረሰ ቤት ማንኛውም መንገደኛ እንዲገባ እንተዋለን። ነገር ግን መንፈሳዊ ሰው ንቁ ጠባቂ ነው። ማንኛውም የፍርሃት፣ ጥርጣሬ፣ ጥላቻ ወይም የዝምታ ሐሳብ ወደ ህሊናህ ሰርጎ ለመግባት ሲሞክር ገና በደጃፉ ላይ ቆም በል ማለት አለብህ። ይህ ሐሳብ ከእግዚአብሔር ነው ወይስ ከጠላት ብለህ ጠይቅ። ክፋት ገና ዘር ሆኖ ሳልቀጨኸው አረም ይሆናል። አረም ሆኖ ካልነቀልከው ደግሞ ተብትቦ ይዘሃል። 2. ውሸትን መቃወም። ነቢዩ ኢሳይያስ ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለም ይላል። ወደ አእምሮህ የሚመጣው ሐሳብ ከእግዚአብሔር ማንነትና ከተስፋ ቃሉ ጋር የማይሰማማ ከሆነ ያ ሐሳብ ውሸት ነው። ውሸት ደግሞ ሊቃወሙት እንጂ ሊያስተናግዱት አይገባም። ሰይጣን የውሸት አባት ነው። አንተ አትርክንም፣ ኃጢአተኛ ነህ፣ እግዚአብሔር አይሰማህም ሲልህ በደሙ የገዛህ መሆኑን በማሰብ ለውሸቱ በሩን በኃይል ዝጋበት። ክርስቲያን እንደመሆንህ በአእምሮህ ላይ የመሰልጠን መንፈሳዊ ሥልጣን ተሰጥቶሃል። 3. ክፉውን በእውነት መተኳት። ይህ አብዛኛው ሰው የሚረሳው ወሳኝ ደረጃ ነው። ክፉውን ሐሳብ ብቻ ወጥተህ ህሊናህን ባዶ ካደረግከው ሰይጣን በ7 እጥፍ ተመልሶ ይመዳል። ተፈጥሮ ባዶ ቦታን አትወድም። ሮሜ 12 ላይ በልባችሁ መታደስ ተለወጡ ይላል። ያንን አስወጣኸው የጭንቀት ሐሳብ፣ የጥርጣሬ ሐሳብ በእግዚአብሔር ቃል መተኳት አለብህ። ምናልባት ስርዓትህ ይሆናል። ወዲያውኑ አእምሮህ በጭንቀት ይጠለቀልቅሃል። የቤት ኪራይ እንዴት እከፍላለሁ? ልጆቼስ ምን ይሆናሉ? ትምህርቴንስ እንዴት እቀጥላለሁ? በቃ እኔ ዋጋ ላይ ነኝ የሚሉ ሐሳቦች እንደ ማዕት ይወርዱብሃል። በአሮጌው ማንነትህ ቢሆን ኖሮ ለቀናት በሐዘንና በጭንቀት ትያዝ ነበር። አዲሱ እና መንፈሳዊው ማንነትህ ግን እነዚህን ሐሳቦች እጅ ከፍንት ይይዛቸዋል። እነዚህ የጠላት የፍርሃት ቀስቶች መሆናቸውን ይለያል። ከዚያም አምላኬ የባለጠግነቱ መጠን የሚያስፈልገኝን ሁሉ ያዘጋጃል የሚለውን ቃል በመቃወም ይቃወማቸዋል። በመጨረሻም እግዚአብሔር ቀደም ሲል በሕይወትህ ያደረገውን ተአምራት በማሰብ አእምሮህን በምስጋና ይሞላዋል። በደቂቃዎች ውስጥ ያ በሮድ የመሰለ ጭንቀት ይገልጥና ሰማያዊ ሰላም ይነግሣል። ታላቁ ሐዋርያ ቅዱስ ጳውሎስ ይህንን ጥበብ በምግባር ተረድቶት ነበር።
በወህኒ ቤት ታስሮ ተደብድቦና መከራ በስቶበት እያለ እንዴት ደስ ይበላችሁ የሚሉ መልእክቶች ሊጽፍ ቻለ? እንዴት አእምሮ አልተናጋም? ምክንያቱም እርሱ የሐሳብ ምርኮኛ ሳይሆን ሐሳቡን ለክርስቶስ የማረከ አርነ ስለነበረ። የጨለማው ሐሳብ ሲመጣበት እርሱ በብርሃኑ ቃል ይመለስ ነበር። ወንድሜ ሆይ፣ እህቴ ሆይ፣ አንድ ምስጢር ልንገራችሁ። ስሜት ሐሳብን አይመራም፣ ይልቁንም ሐሳብ ስሜትን ይከተላል። የተለየ ስሜት እንዲሰማችሁ መጀመሪያ የተለየ ሐሳብ ማሰብ አለባችሁ። በጭንቀት ሐሳብ ውስጥ እየወኘህ ሰላም ሊሰማህ አይችልም። መጽሐፈ ምሳሌ ሰው በልቡ እንደሚያስብ እንዲሁ ነው ይላል። ሐሳቦችህ የዕለት ተዕለት ሕይወትን እየቀረጹ ነው። ፈሪና ተጠራቃሪ ሐሳቦች ጨለማ ሕይወትን ይፈጥራሉ። በእግዚአብሔር ቃል የታነዙ ሐሳቦች ግን የሰላም የጥንካሬና የበረከት ሕይወትን ይወልዳሉ። ይህ ብዙዎች የሚሉት አዎናዊ አስተሳሰብ ብቻ አይደለም። ይህ እውነተኛው የመንፈሳዊ አስተሳሰብ ነው። በመካከላቸው የሰማይና ምድር ያህል ልዩነት አለ። አዎናዊ አስተሳሰብ እኔ ጎበዝ ነኝ እችላለሁ ይላል። ትኩረቱ ለራሱ ላይ ነው። መንፈሳዊ አስተሳሰብ ግን ኃይለኛን የሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ትኩረቱ እግዚአብሔር ላይ ነው። ከእንግዲህ የገዛ ሐሳብህ ሰለባ መሆን የለብህም። እግዚአብሔር ይህንን ጦርነት ለማሸነፍ የሚያስፈልግህን ትጥቅ ሁሉ ሰጥቶሃል። ሰላምህን የሚሰርቅ ተስፋህን የሚያጨልም ማንኛውም ሐሳብ በእግዚአብሔር ቃል ድል ሊነሳ ይችላል። ነገር ግን አንድ ነገር አስተውል። ዕውቀት ብቻውን ለውጥ አያመጣም። ተግባር ካልታከለበት ይህ የምነግርህ ሁሉ እንደ ተረት ሊመስልህ ይችላል። ስለዚህ አሁኑኑ አንድ ውሳኔ ወስድን። በሕይወትህ ውስጥ ደጋግሞ የሚመጣውን ያንን መጥፎ የሐሳብ ሰንሰለት ለይተው። ምናልባት ስለ ገንዘብ መጨነቅ ሊሆን ይችላል፣ ወይም ስለ ትዳር መፍራት፣ አሊያም ያለፈ ስህተትን እያሰቡ መቆጨት ይሆን ይችላል። ያንን ሐሳብ ከለየህከው በኋላ አሁን ያንን ውሸት የሚያፈርሰው አንድ የመጽሐፍ ቅዱስ ቃል ፈልግ። በወረቀት ጻፈው፣ በስልክህ ላይ መዝገበው፣ በልብህም አትነው። በሚቀጥለው ጊዜ ያ ሐሳብ አንተን ሊጥልህ ሲመጣ አንተ በዛ ቃል አሸንፈህ ለክርስቶስ አስገዛው። አእምሮህ የቅዱስ መንፈስ ማደሪያ እንጂ የጠላት መጫወቻ ሜዳ አይደለም። እግዚአብሔር የክርስቶስ ልብና ሐሳብ እንዲኖርህ ጠርቶሃል። ይህም ማለት እንደ እርሱ ማሰብ፣ በተስፋ መሞላትና በድል መመላለስ ማለት ነው። በአእምሮህ ላይ የሚካሄደው ውጊያ ሊሸነፍ የሚችል ብቻ ሳይሆን በክርስቶስ ድል አደራጊነት አስቀድሞ የተሸነፈ ነው። አሁን በዚህ ሰዓት ውጊያውን ለመጀመር የትኛውን ጥቅስ እንደመረጥከው ከታች ባለው አስተያየት መስጫ ላይ ጻፍልኝ። ይህ መልእክት ለሌሎችም ወንድሞችና እህቶች እንዲደርስ ሼር አድርገው። በእግዚአብሔር ቃል የታደሰ አእምሮ ታደሰ ሕይወትን ያመጣል። ወስብሃት ለእግዚአብሔር። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።